አርፋጁ ሙሽራ ፉፉዬ በማርፈዱ ምክንያት ሶፊዬ በጣም ተጨነቀች፣ ስትረስ ውስጥ ገባች። ለምን ተጨነቀች? ለምን ስትረስ ውስጥ ገባች? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ያላችሁልኝ ወይ? እኔ ያለሁኝ አልሐምዱሊላህ ረቢል ዓለሚን። እንግዲህ ትናንትና ፉፉዬና ሶፊዬ ያው የአምባሳደርና የቢሎ ፕሮግራም እንዲሁም ቀለበት የፕሮሚስ ቀለበት ፕሮግራም ነበረ። ሶፊዬ በጣም ተጨነቀች። ሶፊዬ ለምን ተጨነቀች? ለምን እንደዛ አይነት ስሜት ውስጥ ገባች የሚለውን ነገር አብረን እናያለን። ለምን ተጨነቀች? ምንድን ነበር ይሄን ያክል ያስጨነቃት? እርግጠኛ ነኝ እንዴ ፉፉዬ ሊቀር ነው ወይስ በተውፊቅ እጅ እንደ ሽማግሎቹ ታግቶ ነው? የሆነት ለመናገር ለትንሽ ነው የደረሰባት። ታስታውሳላችሁ ተውፊቅ ሙሽራ ፍለጋ ብሎ ቤሎ ይዞ አስፋልት ለአስፋልት ሲሮጥ ነበረ። እኔም በቃ ሶፊዬ በቃ አምባሳደር ተሸክማ አስፋልት ለአስፋልት ሙሽራ ፍለጋ እያለች ትሮጣለች ብዬ ነበረ። ያው እንግዲህ ተውፊቅ ማነው ፉፉዬ በነፍሷ ደርሶላታል። በነፍሷ በቃ ከዛ ከስትረስ ውስጥ መጥቶ ፈገግ አረጋት። ፊቷን ፈገግ በቃ ደስተኛ ፍልቅልቅ አረጋት። አይገርማችሁም? ሶፊዬ በቃ አምባሳደር ይዛ ልክ እንደ ባለፈው ተውፊቅ ልክ እንደ ቱፋሄ ሶፊዬ በቃ የቀራት ቱፋሃን ታውቃላችሁ። ቤሎ ይዞ ሙሽራ ፈለጋ አስፋልት ለአስፋልት ነበር ሲሮጥ የነበረው። ሶፊዬም ያን ነገር ታረጋለች ብዬ ካሁን እያልኩ ስጨነቅ ነበረ። ጠንበለሌ ከቻለና ፈገግ አረጋት ማለት ነው። ፈገግ ሳቅ በሳቅ አረጋት ማለት ነው። እርግጠኛ ነኝ የተጨነቀችበት የተጠበችበት ዋነኛው ምክንያት ምናልባት ተውፊቅ እጅ ከገባ ያው ተውፊቅ አግቶት ይሆን እንዴ? ሽማግሎቹን እንዳገተ አውቃለሁ። ተውፊቅ አይደለም ለፉፉዬ ለሽማግሎቹ አራራም እኮ አግቶብኝ ነው ብላ ተጨነቀች ማለት ነው። እንደዛ አይነት ነገር ነው ይመስላል። በቃ እንደዛ አይነት ነገር ነው ብሌ ነው በቃ እንደዛ አይነት ነገር ብላ ነው ያሰበችው። ጭንቅ ጥብ ያለችው የምትገባበት እኮ ነው ግራ ያገባት። ሱፍ ማቀፍ አምባሳደር ማቀብ፣ አምባሳደር በደንብ ማየት፣ አምባሳደር ወደ ቀኝ ወደ ግራ ማለት ልክ ሊጧ እንደቀጠነባ ሴት መንጎራዴድ። ሙሽርነት ቀን ይሄን ያክል ጭንቀት አለ እንዴ ወገን? አለ እንዴ? እኔ የመጀመሪያ ነው ይሄን ነገር ሳይ በሶፊ ላይ ማለት ነው። በሶፊ ላይ ሳይ በቃ በሶፊ ላይ ይሄን ያክል የሙሽርነት ቀናችሁ ይሄን ያክል ስትንጎራደድ ያየሁት በሶፊ ላይ ነው። እናንተ ካያችሁ ኮሜንት ላይ አሳውቁኝ። ያው ትንሽ ቆይቶ በነበር ያው እንግዲህ ተውፊቅ ያው እንደዚች ልኝ ማለት ነው ኧረ አግቢኝ እያለ ቤሎ ልበሽልኝ እያለ አምባሳደር ልበስልኝ ምናምን። አሁን ሁለተኛ ሶስተኛ ልብ ላይ ነኝ። ይሄን ነገር ይዤ ልውጣና ሙሽራ ፍለጋ ላክ። በዚህ ሰዓት አይደለም ሌላ ሰው ፍለጋ ተውፊቅን ካገኘሁት አለብሰዋለሁ ነገር እንደዛ አይነት ነገር የምትል ነው የሚመስለው። ያው እንግዲህ እስከዛ ደረጃ ድረስም አልጠበቃትም። ጠንበለሌ ወንድምነት ፉፉሻ መቶ ፈገግ ያንን የተከፋ ፊቷን በፈገግታ ሞላላት ማለት ነው። አቡ ይመችህ። እንደ ወንድሜ ባትሆን እኮ ይቆጬ ነበርና እና ሶፊዬ እውነት ለመናገር የትናንትናው ነገርሽ በጣም ነበር የሚያሳዝነው። ያው እንግዲህ መልካም ምኞታችሁን ተመኙላቸው። መልካም ምኞት በጣም ብዙ እህቶች፣ ብዙ ኮሜንታተሮች ውለዱ፣ ክበዱ፣ አይለያችሁ፣ ለወግ ማድረግ ያብቃችሁ፣ የልጆቻችሁ እናትና አባት ያድጋችሁ፣ ትልቅ ደረጃ ድረሱ። አቤት ምርቃት! እስኪ መርቁኝ እኔንም እንዴ! እኔ እውነት ለመናገር ቤሎ መልበስ አምሮኛል። እንዴ ለምን አዎ ያማራችሁ ካላችሁ ልበሱ። እኔ ምንም ቤሎ መልበስ አላማረኝም። እሺ እኔ አሁን ምን ቤት ነኝ? እኔ ተከበርኩ ባለዳር ምንድን ነው? ቆይ እስኪ አሁን እኔ ቤሎ መልበስ የሚያምረኝ ምንድን ይሄ ነገር ያምራል እንዴ? እውነት ለመናገር የትናንትናው ነገር በጣም አስቆኛል ብቻ አይደለም በቃ የሆነ አንዳንድ ሰዎች ታውቃላችሁ፣ ቤተሰብ ነገሮችን ቀልል አድርጋችሁ የሚሰሩት ነገር። አንዳንድ ወንዶች አሉ ከቤተሰብ ሳይቀበላቸው ይቀሩና የዳር ግንኙነት ግዴታ የልጇ ቤተሰቦች በሰዎችም ግፊት ሊሆን ይችላል፣ ያው ልጅቷን በማመፅ ሊሆን ይችላል። እዛ ነገር ላይ ትገባለች። ሙሽራው በዛ ሰዓት ወይ ሊያረፍድ ይችላል ወይ ሊቀር ይችላል። እኔ እንጃ መቅረት ሳይሆን እንደዚ አይነት መንጓጠጥ፣ ያው አለመከባበር። በነገራችን ላይ ቤተሰቦች በሰርጋቸው ቀን አንዳንድ ልጆች እንደዚህ አይነት ነገሮች ያጋጥማቸዋል። እኔ በቅርብ ማውቀው አለ። በእንደዚህ አይነት ሰዓት ውስጥ የፕሮግራም የሽማግሌ ቀን የቤተሰብ አምኖ በተቀጠረበት ቀን የቀረ ልጅ አውቃለሁኝ። ሁለተኛ ሶስተኛ
ሁለተኛ ሶስተኛ ሞት ነው በዛ ሰዓት እንደዛ ስትደረግ ሴት ልጅ ማለት ነው። እና ሶፊዬ ትናንትና ጭንቀትሽ ጥበትሽ በዛ ሰዓት ላይ ልክ ባለፈው ህይወቷ ጠባሳ ያለፈባት ሴት ነው የምትመስለው። እውነት አንዳንድ ሰዎች መማር ትችላላችሁ። ሶፊዬ ትናንትና ልክ ያ ነገር ያለፍሽው ጠባሳ ያለብሽ ሙሽራው የቀረባት ሙሽሪት ወንዱ ሙሽራ የቀረባት ሙሽራ መስለሽ ነው ስታስጨንቄን የነበረው ማለት ነው። ይሄ ምንድን ነው? በዛር አጋራቻችሁ መቼም ዛሬ የአላህ ስጦታ ነው፣ የፈጣሪ ስጦታ ነው። ከዛም ደግሞ የራሳችሁም ጥረት ያስፈልገዋል። አንዳንድ ሰዎች ደግሞ አንዳንድ ወንዶች እንደዚ አይነት ነገሮችን የሆነ ቤተሰብን ለመበቀል ነገር ይጠቀሙታል። እንደዚ አይነት ነገር አንድ በቅርቡ የማውቀው ሰው አለ እንደዚ አይነት ነገር ላይ የሽማግሌ ቀናቸው ዕለት የርክብክብ ቀናቸው ዕለት የቀን ቆረጣው ቀለት ቤተሰብ ጋር የሚመጣ ሰው ተቀጥሮ የቀሩ ሰዎች አውቃለሁኝ። ሽማግሎቹ የቀሩ ሰዎች አውቃለሁ። እና ያ ደግሞ ያው በጣም ያስጠላል። እናንተንም ስትረስ ውስጥ ያስገባል። ቤተሰብም ያለ መቀበል ሊኖር ይችላል። ገባችሁ? በራሳችሁ ፍላጎት ስታደርጉ ያ ነገር ደግሞ ሳይሳካ ሲቀር ሁለተኛ ሶስተኛ ቤተሰብ ጋር መቀያየም ይኖራል። ልክ እንደዚ አይነት ነገር ጥሩ ትምህርት አለው። ባይዘወይ በደንብ ከተረዳችሁ ጥሩ ትምህርት አለው። እውነት ለመናገር በጣም የምትማሩበት ነገር አለ። ስለ እገታውም ታውቃላችሁ። ያኔ ጭንቀት ውስጥ ያስገባችኋል። ሪል ቢሆን ይሄ ነገር ሽማግሌ መታገቱ፣ ፉፉዬ ታስታውሳላችሁ፣ ሮዛ ማገቱ፣ ይሄ ነገር አንዲት ሙሽራ ጋር ይሄ ነገር ቢያድርባት ይሄ ነገር ቢደርስባት ምን ያክል እንደምትጎዳ ፉፉዬ በጊዜው ነው ሰዓት አለማክበር ነው። ግን ቢቀር ብላችሁ ሪልም ቢቀር ይሄ ሰው ምን ያክል ነው ልጅቷ ጠባሳ የሚሆንባት? ምን ያክል ነው የምትሰበረው? በዛ ላይ አንድ ሰው እንደዚ አይነት ፕሮግራም ላይ የሚዘጋጅ ነገር አለ ታውቃላችሁ። ቤተሰቦቻችን ከባህላችንም አንጻር ሁለተኛ ሶስተኛ ሞት ነው የሚሆንባት። እና ሶፊዬ በትናንትናው ነገር ላይ እውነት የሆነ ቅጣት ከአሁን በፊት የደረሰብሽ ነገር በቃ ከአሁን በፊት እንደዚ አይነት ነገር የደረሰብሽ ነገር ነው የምትመስለው። በቃ ትክክለኛው እዛ ቦታ ላይ ሆነሽ ነው እየሰራሽው። እና በጣም ነው የገረመኝ። የምር በጣም ነው ግርም ያለኝ። እውነት እኔ እንጃ አላቅም። ብቻ ብዙዎቻችሁ ትማሩበታላችሁ ብዬ ተስፋ አደርጋለሁኝ። እንደተማራችሁበትም ተስፋ አደርጋለሁ ማለት ነው። ህይወት ውጣ ውረድ አላት። በቻልነው አቅም እኛ መሞከር ነው። የፈጣሪ እገዛ መለመን ነው። የእሱን ውሳኔ ደግሞ አሜን ብለን መቀበል ነው። እና በዘራችሁ ስኬታማ ለመሆን መጀመሪያ ፈጣሪያችሁን መተማመን ነው። ሁለተኛ ደግሞ ሲቀጥል የእናንተም ትግል ነው። መቻቻል፣ በዘር ላይ መቻቻል የሚባል ነገር መኖር አለበት ማለት ነው። በትናንትናው ነገር ላይ በጣም ነው ደስ ያለኝ። በጣም ነው ፈታ ያደረጋችሁኝ። በዛ ላይ መልካም ምኞት በጣም ብዙ እህቶቻችሁ ኮሜንት ላይ በጣም ብዙ ምኞት አይለያችሁ። በጥሩ ነገር ላይ ትልቅ ደረጃ ነው እያደረሳችሁ የምርም በሆነልን ምናምን ነገሮችን አይቻለሁኝና የእውነት የዋህነታችን እኮ የኛ ሚስኪንነት አልሐምዱሊላህ አላ ኩሊ ሀል